الرحيم. لا إله إلا الله محمد رسول الله. جاهدين أن يسود المسلمون مسلمون مسلمون مسلمون. يا أمتي ለወራት ስትናገር የነበረው ነገር አለ ኡስታዝ። የምር ላላ ብዬ ነው ማናገረ ነፍስያም አይደለም ምንም አይደለም። ምክንያቱም አንተ በምን መንገድ እንደምትሰራ ምን አይነት እንትን እንዳለ ስለማቅ ከዛ ላላ ተብለ የምታደርግ ከሆነ ላላ ብለ እነዚህ ነገሮች ነግረኸኝ አርሜ ታርሜ በህዝብ ፊት ይቅርታ ጠይቃለሁ። ጥያቄው አላህ ሱብሓነሁ ወተዓላ ቃቲሉ ማለትን ገድል ነው ብሎ የተረጎመ ተፍሲር ስጠኝ፣ ወይም ተሳስቻለሁ ብናስቀምጥ። ኦኬ ገድል ማለት ምን ማለት ነው? ትርጉም የቋንቋው ትርጉም አማርኛ ገድል ማለት ምን ማለት ነው? ትርጉም የቋንቋው ቁርአን አንቀጹ ገድል ይገልጸዋል ነው። እኔ አማርኛ እንትን አማርኛ እንትን የለኝም። ወሂድ አሁን ገድል የሚለው የአማርኛው ቃል ምን ማለት ነው ብዬ ጥያቄ ያቀረብኩት እኔ ያልኩበት ቃቲሉ ማለት በአማርኛ ምንድን ነው? ቀጥታ ቃሉ በስ ቀጥታ ምን ልተርጉምልኝ አልኩት። እኔ ስንት ትርጉም አለው ስንት እንትን አለ። ይሄ እና የመጽሐፍ ቅዱስና እነዛን ገለባብጠህ ከነዛ ተነጋገር። አማ በቁርአንና በሐዲስ ስትመጣ ቃቲሉ የሚልን ገድል ብሎ የተረጎመ ማናል? ሐዲስ ላይ ነብያችን ሰለላሁ ዐለይሂ ወሰለም ሼኽ አልባኒ ሰሒህ ያሉት ሐዲስ ላይ ምን የሚለውን ባለፈው ያኒ ፈአዒዱሁ ቢሀኒ አቢሂ ወላ ተኪኑ ጃሂልያ ጊዜ የሚሉት ነው። ማን ያለው? አንተ በገለጽከው ማን የገለጸው? ሐዲሱ እንዴት ነው እንደዛ የተወሰደው? ቃትሉ ያኒ ነብያችን ሰለላሁ ዐለይሂ ወሰለም መን በደለ ዲነሁ ፈቅቱሉ ምንድነው መውቂፍ? ሚት እያደረከኝ ነው ያለኸው። ሚት ተደርገህ ነው ያወራው። በአኽላቅ ካናገርከኝ ፖለቲካ አንተም ፖለቲካ ስለምትሰራ ስለምትሰራ ሰው ሁሉ ፖለቲካ እንዳንተ የሚሰራ ይመስልሃል ወይ ኢንጂነር ኢብኑ ሐሰን ካላውራ አንዴ ወይ እንትን ካልተደማመጥን ኡስታዝ በጣም ስሜታዊ ይሁን ካለው አንተ ነህ። እኔ ሊላሂ ምን የመጣሁት ጥሩ ነገር አይ እንትን የሆነ ላ ፖለቲካ ስለሚሰራ ሰውን ፖለቲካ ይላል። ተቆጣህ ተበለ ያኳሂድ መልስ ሊቆና አንቀጹ አልልህም። አዳምጠኝ ቁርአን አንቀጹ መልስልኝ። ምታዳምጥ ከሆነ አዳምጠኝ። ጥያቄ ጠይቃል መልስ ልስጥህ እኮ መልስልኝ። ቁርአን አንቀጹ እኮ ተረጋጋና አዳምጠኝ። የጠየከው ወላሂ ያ ወሂድ ወላሂ ቀሰመን ቢመን አሐለ القسم እሺ ከሌላ ሰው ጋር አውራ ምንም ብትል ምንም በአደብ ካናገረኝ ካለበለዛ እኔ ዘንድ ምንም በአደብ ነው ያናገርኩት። እንደማንኛውም ኖርማል ሰው ማለት ነው። አላህ በሚያውቀው በአደብ ነው ያወራው ያለው። ስለዚህ አዳምጠኛ እንዴ። ኦኬ የዛሬ 2 ዓመት ተኩል ላይ አንዲት ልጅ ነበረች ለመስለም ዳር ላይ ደረሰች ማለት ነውና ቂሳውን አልፈልግም። ልክ አንተ يا ابو عبد الله لا ابو عبد الله لا ابن حسن ታረጋግረውኑ ካላወቅ ምን ተተንሳ ማለት አሁን ምንድነው መሰለ ያለው አታክ ለማድረግ ነው እንጂ እርግጠኛ ነኝ ለአላህ ብለህ የምትሰራው ከሆነ ታዳምጥ። ኡስታዝ ወሂድ ላ ተርጉምልኝ የተባልከው ቁርአን አንቀጽ ተርጉምልኝ። ያ ኢብኑ ሐሰን ዝቷል አይደለ? አሳያችኋለሁ አስላምጣችኋለሁ። አንተ ተርጉመው ላ ከመልስ ቁርአን አንቀጹ ትርጉሙን ስጠኝ። ተረጋጋ። አልፈልግም። ሰበብ ንዙል አይደለም ይሄ ቁርአን አንቀጹ ትርጉሙ ምንድነው? ተረጋግተህ የምታዳምጠኝ ከሆነ ላውራ ካልሆነ አታውራ። ቁርአን ተፍሲሩን ካስቀመጥክልኝ ወቢሆ ኒዕማ ካለበለዛ አህለን ወሰለን መሄድ ይችላል። ሁሉም ሰው እያዳመጠ ነው ያለው። ይታዘበሃል። ነፍስ አላህ አይታዘበኝ እንጂ ሰው ቢታዘበኝ አይጎዳኝም። ነፍስያ ነው ማካነ ሊላህ ይብቃ ወይዱ ይውላ ህዝብ ባለበት አፎን እንደው ለይስላ ከሆነ ማለት ነው ተረጋግተን ብናዳምጥስ ኢንሻአላህ ለይስላ አይደል የተመጣው። በቃ ተረጋግተን አሰላሙ አለይኩም ቁርአን አንቀጽን መልስልኝ ሲባል ቂሳ የሚያወራልኝ ከሆነ ሰበብ ንዙል አይደለም የሚነግረኝ ነው። ከፈለጋችሁ አብራችሁ ትችላላችሁ። ያንን ማስጨረስ እኮ እንችላለን ኡስታዝ። ማለት ማረተ ቢሃዛ እኮ ተብሎ የሚጠየቃል ችግር የለውም። በዚህ ነገር ላይ ምንድነው የፈለክበትን በለው። ዙሮ ለኢኽላስ እስከሆነ እንትን ለኢስላህ እስከሆነ ድረስ ኢንሻአላህ ብንቋጨው ደስ ይለኛል። ኡስታዝ ወሂድ ማስገባው ዋንኛው ነጥብ ምንድነው? ለአላህ ተብሎ ነው አይደለ? ከተሳሳተም ኡስታዝ ወሂድ ይታረማል አይደለ? ስለዚህ ነጥቦቼ የተሳሳተበት ነጥብ አስቀምጥ፣ ከዛ ባክግራውንዱ ይናገር፣ ችግር የለውም። ከመለሰ በኋላ ደግሞ ምን ይደረጋል? እንትን ትላለህ አንተ ማለት ሐሳብን ትሰጣለህ። አቡ አብደላህ ትክክል አደረከም። ሐቂቀተ እኔ ልንገር፣ ምክንያቱም እሱ እኔ አስተካክላለሁ ንገሩኝ እስካለ ድረስ
የሚናገረው ነገር ፊታችን ላይ ጠርገን ማዳመጥ አለብን። ሐቂቃ ትልቁ ነገርኛ እሱ አርማለሁ እስካለ ድረስ የሰማነውን ነገር ማቅረብ ነው እንጂ የሚጠበቅብን እሱ ላይ መቸኮል የለብንም ለማለት ፈልጌ ነው። فلذلك ተመልሶ ማዳመጥ አለብን፣ ስሜታችን መርገጥ አለብን። ሐቂቀተን فلذلك ይመልስና አንድ ልጨርስ ባረከላህ አስተካክላለሁ ንገሩኝ እስካለ ድረስ እኛ የምንፈልገው ሐቁን ነው አይደለም። ባስ ወላሂ ወንድማችን ነው የምንወደው ወንድማችን ነው። فلذلك አርማለሁ እስካለ ድረስ መጥቶ ይንገረን። የሰማነው ድምጽ አለ አይደለም። ባስ እኛ እንነግራለን። ተሳስተን ከሆነ ፈጀዛከላሁ ኸይረን ፊታችን ጠርገን ይቅርታ እንጠይቃለን። እሱም ተሳስቶ ከሆነ የቁርአን አንቀጽ ነው። አንድ ሰው ጥፋት ነው ጥፋቴን ንገሩኝ ላስተካክል ብሎ ሲመጣ ነፍስያችን መቅደም የለበትም። ዛሬ ኸጣ ላይ ነህ አንተ፣ ማስተካከል አለብህ። እስከዛሬ ከተከሰቱት ጉዳዮች ላይ ብዙ ነገር ተብለን ትተነዋል እዚህ መድረክ ላይ አይደለም። ማንንም ሰው ወደዚህኛው ወደ ትክክለኛው ቦታ ስህተት ካለበት ስህተቱ ተነግሮት እንዲመለስ ነው እንጂ ፐርሰናሊ ከማንም ጋር ችግር የለብህም አይደል? አሁን ግን ያው ስሜትህ ቀድሞሃል፣ አጥፍተሃል። ስህተቴን ላስተካክል ያልኩበት ምክንያት ከዚህ አንጻር ነው ብሎ ከዛ ስህተት እንዲመለስ ነው ማድረግ ያለብን ወይስ ምንድነው? ለምሳሌ ያክል ማለት ነው ኡስታዝ አቡ አብዱላህ እኔ እንደተረዳሁት አኺ ሰልማን والله انا ما استطعت ان اطيقك يعني ما طاقتك ያልቻልኩ معلش አውፍ ኢንሻአላህ እሱነቱ አይደለም ኡስታዝ እዚህ ጋር አንድ ያልተረዳ ነው ወይም ደግሞ ያካሄድ ችግር አለብን ነው ያካሄድ ችግር አለብን። ምክንያቱም አሁን በጠቀስከው የቁርአን አንቀጽ እሱ ክዶ ለምሳሌ ሙሐደራ አይደለም بسم الله الرحمن الرحيم لا إله إلا الله محمد رسول الله جاهدين أن يسود المسلمون مسلمون 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 يا أمتي አሁን በቤት መጥቻለሁ። አንተ እንደፈለክ መናገር ሲያለ ግን ጥያቄ እኔ አንድ ቃል ነው። ለምን እንደዛ አልክ ሳይሆን ማ ማዕና ቃትሉ ልሙሽሪኪን ጥያቄ ይሄ ነው። ማ ማዕና አላህ ሱብሓነሁ ወተዓላ ቃትሉ ልሙሽሪኪን የሚለው አንቀጽ ቃትሉ ማለት ምን ማለት ነው? ይሄንን አንቀጿን ትርጉሙን የፈለኩት እንጂ እኔ ገድል ብለሃል ለምንድን ነው ያልከው የሚልን ደግሞ ታብራራለህ። ችግር የለውም። ባረከላሁ ፊክ። በስ ይሄ ጥያቄ ይሄ ነው። ተጋደሉና ግደሉ ነው ልዩነቱ። ከልጁ ጋርም ያልተግባባንበት የዛሬ 2 ዓመት አካባቢ ላይ የሆነች አሚራ የምትባል ልጅ አሁን የሰለመች ልጅ አለች። እሷ ቤት መጥቶ ሲጠይቅ ልጁ ባላ መንገድ ሱረቱ በቀራ ምዕራፍ 2 ቁጥር 193 ላይ ያለው ባላ መንገድ ግደሏቸው ይላል አለ። ግደሏቸው አይደለም የሚለው ተጋደሏቸው ነው የሚለው። ምንድነው ልዩነቱ ብሎ ሲለኝ መግደልና መጋደል ይለያያል አልኩት። መግደልና መጋደል ይለያያል። አንደኛው ዲፌንሲቭ ነው፣ አንደኛው ኦፌንሲቭ ነው። ራሱ ሙሉን የነበረውን እንትኑን ብታዳምጡት ጥሩ ነው ይመስለኛልና አንደኛው ገድል ነው ያልኩት። እኔ ገድል ነው ብዬ ስናገር ባትል ነው የእንግሊዝኛውን ቃል ባትል ነው እያልኩኝ ነው። አማርኛ ላይም አለቃ ኪዳኔ ወልደ ክፍሌ መዝገበ ቃላት ላይ ብትመለከቱት ገድል ማለት ፍልሚያ ማለት ነው። ማለት የተለየ ነገር የተለየ አማርኛ ገድል የሚለው ቃል አማርኛ ላይ ምን ማለት ነው የሚለው ነገር ነው። እኔ የመጣሁት እንደምትመለከተው ከክርስቲያን ባክግራውንድ ነው የመጣሁት። አብዛኛው ንጽጽሩ ላይ ወደ አንድ ስቴፕ እንዴት የማደርገው ምንድነው እንትን ላይ የእስላሚክ ኮንቴንት ያላቸው ነገሮች በጥሩ አማርኛ እንዲነገሩ ከመፈለግ የተነሳ ጥሩ ነገሮችን ለማሳለጥ በአማርኛ በቋንቋው በራሱ በቋንቋው በጥሩ ይዘት እንዲመጣ ማድረጋቸው ነገሮች አሉ። ሰምታችሁ ማጣ። አሁን ለምሳሌ ወህይ የሚለውን ነገር ግልጠተ መለኮት ያልኩት እኔ ነኝ። ለምሳሌ በአማርኛ ላይ ግልጠተ መለኮት ያልኩት ግን ግልጠተ መለኮት የሚለውን ቁርአን ላይ ላታገኝ ትችላለህ። ራእይ ብሎ ነው ያስቀመጠው። ሳወራ ግን ግልጠተ መለኮት እያልኩ አወራ። አይ ግልጠተ መለኮት ምን ማለት ነው ብሎ አንድ ሰው በሌላ መልኩ ሊል ይችላል። አሁን ዋና ነጥቡ ምንድነው? አንድ ካፊር ወሰደና ያንን ምን አደረገ? ተጋደሏቸው እንጂ ግደሏቸው አይልም አንቀጹ ብዬ ስናገር አጠቃላይ ቁርአን ግደሏቸው አይልም ተጋደሏቸው ነው የሚለው ብሏል ብሎ ፖለቲካ ሰራ። ተቆርጦ የነበረው እነሱ ስላዳመጡ የተወሰኑ ወንድሞች አንድ ወንድም ጥያቄ ያቀረበ ያቀረበውን ጥያቄ በውስጥ መስመር ከኡስታዞች ጋር እንትን አድርገው ኡስታዝ አቡሮ ሜሳ፣ ኡስታዝ አቡ ይስራ እና ኡስታዝ ኡስታዝ ቃላሚ ለሶስት ሆነው ጥያቄውን አቀረቡ። ምን ለማለት ተፈልጎበት ነው አሉ። አወራ ነው ሚስ አንደርስታንዲንግ ነው የቃላት ልዩነት ነው እንጂ የሐሳብ ልዩነት የለውም የተባለው ተብለን ተፈቷል። ከተፈታ በኋላ ነው እንግዲህ
አንተም የደረሰ ከሰው ነው እርግጠኛ፣ ምክንያቱም ስሙን ላጠቅሳል ከማን እንደደረሰ አሁን ኦልሬዲ ደርሶኛል እንትኑ ማለት ነው። ከሌ ሲያርምህ ምናምን ነገር ብለህ ያልከበት አለ። ያ ሰው ሲጀመር ጀምሮ ያ አይደለም ጉዳዩ የነበረው ልጁ አንደኛ ነገር ማለት ነው። የአቂዳ የመናጅ ምናምን የሚባለው እሱ ነገር ውስጥ መግባት አልፈልግም። አሁን ሌላ ርዕስ ስለሆነ ፐርሰናሊም ስለሆነ እናንተ ትጨርሱታላችሁ ወደፊት ያለውን ነገር። በወቅቱ ተቋሙን እየነካ ሲያስቸግር ተቋሙን ለምን ትነካለህ ብለህ ነው። ከዛ በኋላ ምንድነው ተቋሙ ጋር ያለው ችግር ስንለው ተቋሙ ጋር ምንም ችግር እንደሌለው ሲገባው ነው ያን ነገር እንደዚህ ፈት ገድል ብለህ ፈታል አልፈታም ሲል አሁን ለርማት ገና ነህ አንተ። ምክንያቱም ዝም ብለህ ፖለቲካ ለመስራት መልክ ለመስራት ስለሚፈልግ ልጁ አንተን አይመለከትህም። አሁን አንተ የተጠየቀው ስለ ተቋሙ ተናገር ተብሏል ያንን ነገር ማለት ነውና ያ ነገር መጥቶ አንተ በውስጥ የሰጠህም እሱ ነው ሊሆን የሚችለው እንጂ አንተ ከመጀመሪያው ጀምሮ የነበረውን ነገር ሰምተህ አይደለም። አሁንም ቢሆን በቁርአን አንቀጹ ላይ ተጋደሏቸው የሚለውን ግደሏቸው አይልም ብዬ የተናገርኩበትን ነገር ቁርአን አጠቃላይ ግደሏቸው አይልም አላልኩም። ተጋደሏቸው ነው የሚለው 193 ላይ ያለው ግደሏቸው ሳይሆን ተጋደሏቸው ነው ያለው ብያለሁ። ይሄ ነገር እርማት ካስፈለገው ገድል የሚለው ቃል ሊሆን አይችልም ካላችሁ ሌላ ትርጉም አለው ካላችሁ አሁንም እርማት መቀበል እችላለሁ። ይሄው ኡስታዝ ጨርሻለሁ እኔ መቀበል። طيب بارك الله فيك جزاك الله خيرا። እኔ የፈለኩት ቅድም እዛ ቤቴ ውስጥ ስንነጋገር ቅድም ያኒ ሞቅ ብዬና ልናገር የደረስኩበት ነው ደግሞ ከገስት ላይ ያወረኩበት ምክንያት እኔ የጠየቅኩት ምክንያቱን ያልክበትን ገድል ያልክበትን ምክንያት ሳይሆን ያኒ ቃቲሉ ማለት ምን ማለት ነው የምትለውን ቃል ላለመተርጎም ብለህ ሌላ ቦታ ስትሄድ አይ خلاص በዛ ጉዳይ ላይ ሌላ ቦታ ውስጥ እንዳንገባ ብዬ አወርኩኝ ነው። طيب ሌላኛው ጥያቄ አላህ Subhanahu Wa Ta'ala ጂሃድ ጠለብን ጂሃድ ዲፋዕ እንዳለ ሁሉ ጂሃድ ጠለብን በቁርአን ላይ እንግዲህ አሁን ባየኸውም አሁን በጠቀስከውም አስቀምጧል። ጂሃድ ጠለብ ምክንያቱም ይሄ የያዝኩትም የሆነ የሰማሁትም ጉዳይ እንደ ጥቅል አንዳንድ ወንድሞችም ጋር የማየው ጉዳይ ነው። ያኒ እዚህ ጋር እኔ ለራሴ ተስፊያ ከውስጥ ለመጽዳት ነው ካንዛዛው ታውፍ ቦለኝ ያኒ መሳላው ምንድነው ጂሃድ ጠለብ የሚባል ነገር አለ ብለህ ታምናለህ? አኺ ወሂድ አውፍ በለኝና ግልጽ አድርገላቸው በአማርኛ ህዝቡም እንትን እንዲል። ጂሃድ ጠለብ ብሎ ማለት መርሐባ ጂሃድ ጠለብ ብሎ ማለት ወንድም እህቶቼ ሙስሊሞች እስልምና በቁዋ በጥንካሬና በብርቱነት በኃይል ላይ ሲሆኑ ከነሱ ውጭ ያለን ሌላ ሀገራትንም ሳይቀር ሄደው ወደ እስልምና ይጣራሉ። ልክ ሱሐቦች ሲያደርጉ እንደነበሩ ወደ እስልምና ይጣራሉ። የሚያስቀምጡላቸው ተርቲብ አለ። አንደኛ ወደ ሸሃዳ መግባት ነው። ወደ ሸሃዳ እንገባም ካሉ አህለል ኪታቦች ከሆኑ ምንድነው የሚደረገው? ጥያቄው ማብራራት ነው ነገሩ ደግሞ አፍበሉኝ ማለሽ እዚህ ቦታ ላይ አህለል ኪታቦች ከሆኑ ጂዚያ ይከፍላሉ። ጂዚያ አንከፍልም ካሉ ኢለል ቂታል ነው። ኡሚርቱ አን ኡቃቲለ الناس حتى يشهدوا ان لا اله الا الله وان محمد رسول الله ወንድ ቤት ያስቀመጡ ማለት ነው። ይሄ ጂሃድ ጠለብ ይባላል። ጂሃድ ዲፋዕ የሚባለው ደግሞ ያኒ ሙስሊሞች በድክመት ላይና ኃይል ሳይኖራቸው ሲቀሩ የሚመጣባቸውን ብቻ መመከት ነው። ጂሃድ ጠለብ ፈርደል ኪፋያ ሲሆን ጂሃድ ዲፋዕ ደግሞ ፈርደል ዐይን። ይሄ ፈርደል ኪፋያ የሚለው ብዙ ሰዎች ሲክዱ ሰማቸዋለሁና ጂሃድ ጠለብ የሚባለው ነገር ወንድም ወሂድ ያጸድቃል? አዎ ምናልባት ጊዜ ካለ አትግደሉ የሚል ክፍል 1 ክፍል 2 ክፍል 3 ክፍል 4 የጻፍኩት ጽሁፍ አለ። የጻፍኩት የዛሬ 5 ዓመት ነው የጻፍኩት። እዛ ላይ ምን አስቀምጫለሁ? በሸሪዓ ማስገደድ እንደሚቻል፣ በሃይማኖት ማስገደድ ባይቻልም በሸሪዓ ማስገደድ እንደሚቻል 3 ምርጫ ተሰጥቷቸው የመጀመሪያ ወደ አላህ እንጠራቸዋለን። ከዛ ያንን ነገር አንቀበልም ካሉ ጂዚያ እንዲከፍሉ ይደረጋሉ። ጂዚያ የማይከፍሉ ከሆነ ከዛ በኋላ ያለው 3ኛ አማራጭ አለ ይሆናል ብዬ አስተምሬያለሁ። ምናልባት እንደዚህ አይነት ጥያቄ የምጠየቅም ሰውም አይደለሁም፣ ግን ሪስፔክት ስላለኝ ለአንተ አንተም ሆነ ለታዳሚ ለኡስታዞችም ሪስፔክት ስላለኝ መልሱን መስጠት ስላለብኝ ነው የምመልሰው። እና ይሄ በጣም ቀላል ጥያቄ ነው ለማለት ፈልጌ ነው። እንደዛ ነው፣ በዛ አይነት መልኩ ነው የምቀበለው እኔ። ተመልሶላል ኡስታዝ? ተመልሶኛል። ባረከላሁ ፊክ። ሌላ ሐዲስ ነው እሱ ሐዲስ ነው። ባለፈው ይህንን ሐዲስ በተናገርኩበት ክርስቲያኖች ቆርጠው በጣም ያንተን ንግግር ጋር ማገናኝተውታል። የኡበይ ብን ከዕብ ያወራው ሐዲስ ሙሐዲስ አልባኒ ሼኽ አልባኒ ሰሒህ ያሉት ሐዲስ ነው። من تعزى بأزاء الجاهلية فأعضوه بهني أبيه ولا تكنوا ይላል።
እሱ እንግሊዘኛውን እኮ አንብቤ ነው እኔ እንግሊዘኛውን ነው ልጁም የጠየቀኝ እንግሊዘኛውን ነው ያጠየቀኝ እኔ እንግሊዘኛውን ነው ያስረዳሁት የነበረው ማለት ነው። አንተ ደግሞ የመጣው በአረብኛው ነው የሄድከው። ስለዚህ አሁን እንግሊዘኛው ተሳስተዋል፣ እኔም ተሳስቻለሁ። እሱ ምንም ጥያቄ የለውም ያ ነገር ማለት ነው። እኔ ያንን ስሰማው እንደው ሄጄ ሁላ ቼክ አደረኩት እና እኔ እንግሊዘኛውን አንብቤው እንግሊዘኛው ነው ያሳሳተኝ። እኔ ነው ጥያቄውንም አላውቀውም ነበር በነገራችን ላይ ምን ነገር ማለት ጥያቄውንም አላውቀውም። አሁን አንተ ጥያቄውን ሁላ ልታውቀው ትችላለህ። እኔ ጥያቄውንም አላውቀውም። ለመጀመሪያ ጊዜ የጠየቀኝ አውጣው እሱ የጠየቀው ታስታውሰው እንደሆነ ሆሞሴክሹዋሊቲ ነው ያለው። ሆሞሴክሹዋሊቲ በእስልምና ይፈቀዳል ብለዋል። አውጣ ስንለው እሱን ጥቅስ አመጣ። ያወጣው እንግሊዘኛ ነው። ከዛ እንግሊዘኛ ላይ ያለውን ነገር እኔ ተርጉሜ ነገርኩት። ሌላ ምንም የጨመርኩት የቀነስኩት ነገር የለም። ከዛ አንተ ደግሞ እንደዚህ ነው የሚለው ብለህ ስትል እንግዲህ ሱና.ኮም ላይ ነው የተጠቀሰው። ሱና.ኮም ላይ አይተው ከሆነ የሚናገረው ነገር አለ። ላኢላሃ ኢለላህ የሚለውን በእንግሊዘኛ ላይ ዜር ኢዝ ኖ ጋድ በት ፕሮፌት ይላል። ካላ በስተቀር በሐቅ የሚመለክ አምላክ የለም የሚለውን ሱና.ኮም ላይ ከነብዩ በቀር በሐቅ የሚመለክ አምላክ የለም ብሎ ያስቀመጠ ነው። ስለዚህ እንግሊዘኛውን ያየነው ጥያቄው ለመጀመሪያ ጊዜ ነው። ጥያቄ ይጠየቃል። ጥያቄ ሲመጣ ደግሞ ከጥያቄው አንፃር ማናቃቸው ጥያቄዎች ይመጣሉ። እኔ ማላቀው ከሆነ አይተህ ከሆነ መድረክ ላይ ማላቀም ልሉላ እችላለሁ። ምንም ችግር የለብኝም። ምክንያቱም የእውቀት ባለቤቶችን ጠይቁ ስለሚል እዛ ላይ የቆምኩት እኔ ለማሳወቅ ጭምር ነው። ለማሳወቅ ብቻ ሳይሆን ለማወቅም ነው። ለማስተማር ብቻ ሳይሆን ለመማርም ጭምር ነው ብዬ ነው የምመጣው። ስለዚህ ማናቃቸው ብዙ ነገሮች አሉ። ሁሌ ነው የምነግራቸው ክርስቲያኖች። ስለዚህ ልጁ ጥያቄ ያጠየቀ ሆሞሴክሹዋሊቲ አለ በእናንተ ክልክል ነው ወይ ሲለኝ አዎ ክልክል ነው ብዬ የቁርአን አንቀጾችን ሰጠሁት። ከዛ በኋላ ምንድነው ታዲያ ይሄ ሐዲስ ላይ የተፈቀደ ነገር አለ ብሎ አለኝ። ምንድነው ብለን አየነው። እንግሊዘኛው ላይ የሚለው እሱ ሆሞሴክሹዋሊቲ ሌላ ነገር አድርጉ የሚል የለም ብለ ነው በሱ መለስ ነው። ከዛ በኋላ ነው አንተ ይሄ ነገር ይታረም ብለ ኦዲዮ ሰርተን ተሰተል ደስ ነው ያለኝ። ምንም የከፋይ ነገር የለም። አየሁት አንድ አይነት ነገር አይደለም። እኔ እንግሊዘኛው ላይ ሱና.ኮም ላይ እንትን ነው። ሱና.ኮም ደግሞ ሊሳሳት ይችላል እና ዋንዴ ደግሞ ካወራንበት እንደዚህ ድጋሚ ልጆች ከመጡና ጥያቄ ከጠየቁ እርማት እንሰጠዋለን በዚህ መልኩ ብዬ ኖቱን ላይ ይዤበታለሁ የእንትኑ ማለት ነውና ጀዛከላ እኔ በጣም ነው ደስ ያለኝ እንደ አይነት ነገር ሲኖር ማለት ነው። እና ምንም እንትን የሚለው ነገር የለም። ይሄ ልክ ነው። መርሐባ ባረከላሁ ፊክ ጀዛከላሁ ኸይረን ነወረ አላህ ደርበክ። ሐዲሱን አንደኛ አቡበከር ስዲቅ በተግባር በዘረላት ብሎ ያደረገበት አለ። እንደ ንግግሩና እንደ መልእክቱ ስናስቀምጠው ነቢያችን ሰለላሁ ዐለይሂ ወሰለም እዛ ቦታ ላይ ያሉት አንድ ሰው ዘረኝነትን ጥንብነት እየገለጹ ነው። እንደ ዋነኛ ዘረኝነትን እና ጎጠኝነትን ጥንብ እየገለጹ ነው። ምንድነው ያሉት? መን ተዓዛ ቢአዛኢል ጃሂልያ ማለት እኛ ዛልካ እኛ ሀገር ዛሬ አሁን ኦሮሞነት፣ አማራነት ምንድን እየተባለ እንደሚሞካሸውና እንደሚመጻደቀው ግን ማለት አይፈቀድም። ብድግ ብላችሁ ደግሞ ሄዳችሁ ይሄን ቃል ብትሉ መፍሰዳው በጣም ይበዛል። ሐዲሱ አለ ነው ያልነው እንጂ ብድግ ብለህ ይሄን የሚልን ሰው ሄዳ ያባትን እንትን ብትለው ሊገርልህ ሁላ ይሻል ህይወት ሊጠፋ ነው። ግን ሐዲሱ አለ ነው። ሐዲሱ እስካለ ማስረግ ግዴታ አለብን። እሱም ምንድነው ያሉት? በዘር እኔ አከሌ ልጅ እኔ አከሌ ዘር ብሎ በዘር የሚመጻደቅና በዘር የሚያጠናክር ራሱን ካያችሁ የአባትህን ሀፍረተ ገላ በአፍህ ንከስ በሉት። ወላ ተኪኑ አሉ። እንዳውም አሽሙር ራሱ አታርጓሉ። ለምን ሲባል ከአፉ የወጣው ያ ዘረኝነትና ያ ጎጠኝነት ከዚህ የአባቱን ሀፍረተ ገላ ከመያዝ የበለጠ ቆሻሻነቱን የሚገልጽ ነው ማለት ነው። ይሄ ነው ትርጉሙን በስነ ስርዓት መሻይኾች ጋር ቁጭ ስንማር በዚህ መልኩ ነው የገለጹልንና ያብራሩልን ማለት እንጂ ረሱል ላይ ሰፋሸ ወላ ሙተፋሂሻ። ባረከላሁ ፊክ። እሺ አንድ ጥያቄ ልቀጥል። ሁለት ጥያቄ ቀረ። ቴዲ አፍሮም ያልከውም ነገር እሱ ስላይም ብንሄድበት ደስ ይለኛል። እሱ ላይ እንዴት ሚስ አንደርስታንዲንግ እንዳረከኝም አላውቅም፣ ከምን አንፃር እንደተናገርኩትም። እሱ ላይም የምትፈልገው ነገር ካለ ቪዲዮ ስለሰራበት እናንተን ስለተባለ እኔ መጀመሪያ ቴዲ አፍሮ መተው ሲጣሉ አየው። እዚህ ቲክቶክ ላይ ይጣላሉ፣ ፌስቡክ ላይ ይጣላሉ። በቴዲ አፍሮ የተነሳ ይትሪያሉ እና ቴዲ አፍሮን መጀመሪያ እኛና እሱ የለያየን ኩፍር ነው እንጂ የሚሰራ ወንጀል አይደለም፣ ኃጢአት አይደለም። የሚሰራ ወንጀልማ እኔም ወንጀል እሰራለሁ፣ እሱም ወንጀል ይሰራል። ነገር ግን የሚለካው እሱ መለካት ያለበት በኩፍሩ ነው እንጂ በዘፈኑ አይደለም። ዘፈን ኃጢአት ነው። የእሱ እንደውም ኃጢአት አደባባይ ላይ እየወጣ ነው። የኔ ደግሞ የተሰተረ ነው፣ በውስጥ ያለ ነገር ነው ብዬ ነው ያልኩት እንጂ ካፊርና ሙስሊም ኃጢአቱ እኩል ይመዘናል ወይም ደግሞ ምናምን ነገር እሱን የምደግፍበት ምናምን ነገር ምንም ነገር የለም ማለት እሱ ዘፋኝ ነው አንደኛ ነገር። ሁለተኛ ነገር ደግሞ ካፊር ነው። እንደ አንድ ኢትዮጵያዊ ነው ማየው እንጂ የተለየ ነገር አድርጌ ደጋፊ ማለት ዘፈንም ደግሞ ምን እንደዘፈንም አላውቅም። ዘፈን አዳማጭም አይደለሁም እኔ
እና ምን ዘፈን እንደዘፈነም ራሱ አላውቅም። የሆነ ከዘር ጋር የተገናኘ ነገር ጋር ከፖለቲካ ምናምን ነገር ዘፍነው ነው ለካስ የሚጣሉት። እኔ ምንም የማውቀው ነገር የለም። እና መተው አጋጣሚ ስለጠየቁ ከዛ አንፃር የተነጋገርንበት እንጂ እኔ በዚህ ደረጃ እንትን አይደለም። እዛ ላይ ግን እንትን የምትለው ነገር ካለ ስናገር የተናገርኩት ግድፈት ካለ እሱንም ማረም ትችላለህ ከፈለከው። መርሐባ ባረከላሁ ፊክ ጀዛከላሁ ኸይረን። ሌላኛው ጥያቄ ከዝንኛው እንደ አውለውያ ላስቀድምና የኔ ጥያቄ እዚህ ቦታ ላይ ሌላኛው አላህ ሱብሓነሁ ወተዓላ መልእክተኛ ልኮልናል። ነቢያችን ሰለላሁ ዐለይሂ ወሰለም ሱናቸው ቀውልይና ፊዕልይና ኢቅራር እያለ ነቢያችን ሰለላሁ ዐለይሂ ወሰለም መን በደለ ዲነሁ ፈቅቱሉህ ብለዋል። መን በደለ ዲነሁ ፈቅቱሉህ እምነቱን የቀየረ ግደሉት። ይሄን ነገር መጀመሪያ ለአዳማጮች እዚህ ጋር እንግዲህ የሚቀርጹም ሌላ እምነት ተከታዮችም ስላሉ የሚቀመጠው እዚህ ጉዳይ ላይ አንደኛ መሪ ነው ይሄን ሁክም የሚያስቀምጠው ወልይ አልአምር ነው። የሙስሊም መሪና በቁርአንና በሐዲስ የሚዳኝ መሪ ነው ይሄን ነገር የሚያከናውነው። ዝሙተኛንም የሚወግረውም ሆነ የሰረቀን እጅ የሚቆርጥም ሆነ ነፍስ ያጠፋን ነፍስ የሚያጠፋም ሆነ እምነቱን ለቆ የሚወጣም እንዲገደል የሚያደርገው መን በደለ ዲነሁ ፈቅቱሉህ የሚለው መስአላ ላይ هل في شيء يا اخ وحيد؟ እኔ ስለሱ ምን ሳውራ ሰምተኝ ታውቃለህ? ምናልባት ከሌላ ሰው ሲያወራ የሰማው ነገር ስላለ ስለማቅ እዛ ላይ እኔን እንትን ብለኛል እንዴ? እዛ ላይ እንደዚህ ብሏል ብለህ የምታስበው እንደዚህ ተናግሯል ብለህ የምታስባቸው ነገሮች ላይ ብቻ ብንነጋገር። ላ ምክንያቱም ከአሁን በፊት ጠይቄ እዚህ ጥያቄ ላይ አይመለከተኝም ብለህ ስትል ማለት ያኔ እዚህ መውቅፍ ላይ አቋሜን ከፈለክ እነግርሃለሁ። ግን እኔ በዚህ ዙሪያ ላይ የተናገርኩትና ስህተት የተሰራ ነገር ካለ ይሄ ነው ብለህ ንገረኝ እስቲ። ስህተት ሳይሆን ስለ ሴት ልጆች በሚዲያ ላይ ወጥቶ የስድስት ወር ኮርስ ምናምን ብለን የስድስት ወር ኮርስ ምናምን ብለን ባወራንበት ቦታ ላይ የመጣ ጊዜ አላህ ካሁን በፊት የተወሰነ ወራቶች በፊት እዛ ቦታ ላይ አከሊያ ከወንድሞቻችን ውስጥ እንደዚህ የሚሉ አሉ ስል እኔ አይመለከተኝም እኔ አላውቅም ብለ የመለስክበት ስላለ እዛ ቦታ ላይ መሸፋፈን ስለመሰለብኝ ያኔ ያለኝን ሹባ እንዳለ እኔ ያልኩት ነገር ይኸውልህ አሁን ምንድነው የምናደርገው እኔም በተመለከተ ነው የፈለኩት። አሁን ሌሎቹ ደግሞ የራሳቸው የሆነ ደሊል ይኖራቸዋል ልጆች ያሉት ማለት ነው። እነሱ ባሉበት መነጋገር ይቻላል። አሉ የተባሉትንም ወደፊት ሁሉም ይመጣሉ ካስፈለገ ማለት ነው። የተባሉት አካል የምትፈልጋቸው ሰዎች ካሉ መተው ልክ እኔ እንደተነጋገርኩት የራሳቸውን ነገሮች ማጥራት ይችላሉ። እኔ በተናገርኩበት ነገር የተናገርኩት ነገር ካለ አንዳንድ ነገሮች ካሉ መስተካከል የሚገባው ነገር አለ ብለህ የምታስበው ነገር ካለ ከተናገርኩት አንፃር ከዚህ በፊት የተናገርከው እንደዚህ ነው ብለህ እኔ እንደውም ትጠብቀኛለህ ብዬ ነው ያሰብኩት። ሊስታውት አድርገህ የሆነ ጽፈህ ይሄ ነገር ነው ብለህ እንትን ትልና የሆነ ነገርም ካለ ኦዲዮ መረጃዎችም እንደዛ ታደርጋለህ ብዬ ነው የማስበው እና ለራሴም እርማት እንደወስድ ማለት ነው። እኔ ስለ ሙርተድ ያለኝን አቋም እንድነግርህ ከፈለክ እነግርሃለሁ በቀጥታ ማለት ነው። ስለ ሙርተድ ያለኝን እሱን ከፈለክ ማለት ነው። ግን እኔን የሚመለከት አይደለም ሌላ ነገር ካለ ማለት አንተ የምትለውና እኔ የምለው እኔ ያልኩት ነገር አይደለም። እኔ ያልኩትን በተመለከተ ግን እኔን የሚመለከት ነገር ከሆነ እኔን ትጠይቀኛለህ። አይ ያለ አቋም ከሆነ ልነግርህ እችላለሁ። ሙርተድ ምንድነው? አንድ ሰው ከእስልምና የወጣና ያፈነገጠ ሰው በአጠቃላይ ምንድነው እድል ይሰጠዋል። እድሉ ምንድነው? በምን ደረጃ ነው ይሄ ነገር የተደረገው? ሹባ ተፈጥሮበት ነው ወይስ ከኢኮኖሚ ፕሮብሌም ኖሮበት ነው? የተለያየ ነገር ሸሪዓው ባለበት ሀገር ውስጥ ይጠየቅና እንደዚህ ይጠየቃል። ከዛ አይ አሻፈረኝ ብሎ ካለ ከሀገር ወይ እንዲባረር ይደረጋል ወይ ደግሞ ቀትል ነው ሁክሙ ማለት ነው። ያንን ላይ ጽሁፌ ላይ አለ አልገደሉትም የሚለው ላይ ማለት ነው። አማን ነው አልገደሉትም አልኩኝ አትግደሉ በሚለው ላይ እዛ ላይ አለ ሁክሙ ማለት ሸሪዓው ባለበት ብዬ አስቀምጫለሁ። ኢቭን ከባይብልም ሁላ እየጠቀስኩኝ የተናገርኩት ባይብል ብሉይ ኪዳን ላይ ዘዳግም 13 ላይ ዘዳግም 17 ላይ አንድ ሰው ሌላ ከአንድ አምላክ ውጪ ሌላ አስተምሮት ካስተማረ እንደሚገደል ከአንድ አምላክ አስተምሮት ውጪ ሌላ እንትን ሲያመልክ የተገኘ ይገደል ለፀሐይ ለጨረቃ ይላል። እንዲሁም በተመሳሳይ ደግሞ በአዲስ ኪዳን ላይ ደግሞ ቀለሜንጦስ ላይና የዲስቂሊያ ላይ እንዳለ ከዛ ከመጽሐፈ ሚስጥር ላይ ፍትሐ ነገሥት ላይ ሁላ እንዳለ ኢቭን እስከ አፄ ኃይለ ሥላሴ ጊዜ ድረስ አንድ ሰው ከሃይማኖት ውስጥ መውጣት እንደማይቻል ከወጣ ግን በሸሪያው መሰረት ወይም ደግሞ አይ ቲንክ በፍትሐ ነገሥቱ መሰረት እንደማይፈቀድ ቦሩ ሜዳ ላይ አይተናል። ኦርቶዶክስ ተዋህዶ ላይ ኦርቶዶክስ ቅባት ኦርቶዶክስ ጸጋ ላይ የተደረገው ነገር አለ። ስለዚህ ይሄ ነገር ያለ ነገር ነው። እናንተ ጋር ብዬ ሳስተምር ነው የኖርኩት እኔ ማለት እንዴት ጥያቄ እንደተፈጠረም አላውቅም። ግን ጥያቄ እንደጠየቅነቱ ከመጣ ደግሞ ምንም ችግር የለውም መልስ መስጠት ነው። ይሄን ይመስላል። ከሀገር ማውጣት የሚለው ጉዳይ ላይ ግን ሁጃ አለ
ምክንያቱም ሐዲሱ ሰሪህ ነው። ከፈለክ ይሄንን ማረም ትችላለህ። ከፈለክ አሁን ከሀገር መውጣት የሚለውን ነገር እኔ ሱረቱል ማኢዳ ምዕራፍ 5 ቁጥር 32 ነው 33 ላይ ያለውን ጥቅስ ጠቅሼ ነው እንትን ያለው አላህና መልእክተኛውን የተዋጋ በሚል አይተህ ከሆነ በሐዲስ ላይ ሲመጣ በሶስት ነገር ነው የመጣው። አይተህ ከሆነ አንደኛ የገደለ ይላል፣ ሁለተኛ ዝሙት የሰራ ይላል፣ ከዛ በኋላ ደግሞ ከዲኑ የወጣ ማለት ነው ይላል። ሶስት ነገር ነው። ከዛ በሌላ ሐዲስ ላይ ደግሞ አላህና መልእክተኛውን የተዋጋ ብሎ የቁርአንና ሐዲስ አይነት አምጥቶታል። ከዛ አንፃር ያለውን ነገር እንደዛ አላህና መልእክተኛውን የሚዋጉና በምድር ላይ ፈሳድን የሚያሰራጩ ሰዎች ያለው ነገር እጅ መቆራረጥ እንትን ማለት ምናምን ብሎ ሲያመጣ የሀገር መባረር ይላል። ያንን አስቤ ነው ያስቀመጥኩት። እሱ ላይ ምናልባት የሀገር መባረር የሚባለው ነገር አይካተትም ካልክ እሰየው ነው። ለወደፊቱ ሳላካትት ልናገር እችላለሁ ማለት ነው። እንትን በለው አርመው ከፈለክ ይሄንን መርሐባ ባረከላሁ ፊክ። እዚህ ጉዳይ ላይ ምክንያቱም አንደኛ ሐዲሱ ሰሪህ ነው። ሁለት ሐዲስ አመጣለሁ። አንደኛው መን በደለ ዲነሁ ፈቅቱሉሁ የሚለው አጠር ያለው ሐዲስ ነው። ሌላኛው ደግሞ ላ የሕሉ ደሙ ምሪእ ሙስሊም ኢላ ፊ ኢሕዳ ተላት ይላል። አነፍሱ ቢነፍሲ ወዛኒል ሙሕሲን ወታሪኩ ሊዲኒሂ ወፋሪቁል ጀማዓት ነው። ስለዚህ ይሄ ሐዲስ ሰሪህ ነው አንደኛው። ሁለተኛ የነቢዩ ሰለላሁ ዐለይሂ ወሰለም ተግባርም የተነሳበት ነው። እሱም አላህ ሱብሓነሁ ወተዓላ ያ አዩሀ ለዚነ አመኑ ኢን ጃአኩም ፋሲቁን ቢነበኢን ፈተበየኑ አን ቱሲቡ ቀውመን ቢጀሃለቲን ፈቱስቢሑ ዐላ ማ ፈዐልቱም ናዲሚን ያለበት ቦታ ላይ ሰበበ ኑዙል ላይ ስንመጣ ዘካ ገንዘብን በጠየቁበት ሰዓት ገደሉት ወይም ደግሞ አንተ የላከውን መልእክተኛ ዘካ አንሰጥም አሉ የሚል መልስ ይዞ ሲመጣ ነቢያችን ሰለላሁ ዐለይሂ ወሰለም ትጥቃቸውን አሟልተው ሊዋጓቸው ሲነሱ አላህ ሱብሓነሁ ወተዓላ ይህን አንቀጽ አወረደላቸው። ያኒ ያ የመጣው ሰውዬ ተላላኪው ትክክለኛ አልነበረምና ታማኝ አልነበረምና ያ ሰው ማለት ነው። እና አንደኛ ሁለተኛ ኢጅማዕ አለበት፣ የሶሃቦቹ ድርጊት አለበት። ሶሃቦች ሙሰይለመቱል ከዛብ እና ተከታዮቹ ሙስሊምን ይላሉ፣ ላኢላሃ ኢለላህ ይላሉ፣ ሶላት ይሰግዳሉ፣ ጾም ይጾማሉ፣ ዒባዳ እንዳለ ይፈጽማሉ። ነገር ግን ሙሰይለማ መልእክተኛ ነው አሉ። ሶሃቦች በአንድ ድምፅ ተጋደሏቸው። እነዛ አልይን ደግሞ ጌታ ነህ ያሉት ለሶስት ተከፈሉ። አልይ ብን አቢ ጣሊብ ረዲየላሁ ዐንሁ ኡኽዱድ ያኒ በሾለቆ ውስጥ እሳት ለኩሶ በእሳት አቃጠላቸው። ነገሩ አብዱላህ ብን አባስ ጋር ሲደርስ እኔም ብሆን እገድላቸዋለሁ ወላኪን በእሳት አላቃጥላቸውም ላ ዩዐዚቡ ቢናር ኢላ ረብ ናር ብሎ የመለሰበት አለና ስለዚህ ከሀገር ማባረር የሚለው ጉዳይ ላይ ለአወል መራ ነው እየሰማሁ ያለሁት እንደኔ በሸሪዓው አቀማ ነው። ወላሂ ችግር የለውም እንመካከርበታለን። የእውቀት ባለቤቶችንም ጠያይቀን እንትን ብለን እንትን የሚልም ከሆነ ይስተካከላል። አይጦሩ ነው ከተባለ ደግሞ አውርተንበት መቀጠል እንችላለን። እሱ ብዙ እንትን አይደለም ማለት ነው። እኔ ያለውን ነገር ከእውቀት ባለቤቶች ነው ከላይ ካሉት እየተማርኩኝ እያነበብኩኝ ከዛ በኋላ እየጠየቅኩኝ እንትን ብለው እንጂ የተለየ ነገር ለማምጣት ለኔ ምንም ቤኔፊት የሚያደርግልኝ ነገር የለም። ማናቀው ነገር ከሆነ አላቅም ብዬ ላልፍ እችላለሁ። ማቀው ነገር ከሆነ ደግሞ እንትን እላለሁ። በተረፈ ካፊሮችን ለማስደሰት ተብሎ የተለየ ነገር ያደረኩት ነገር ያለ አይመስለኝም። ለመሸፋፈል ለምናምን ነገር እንደዛ አይነት ካለም ዳዋም ይጎዳል፣ ቢቀር ይሻላል እና ያንን ነው የምለው። እሺ ቀጣይ ሌላ ካለ የመጨረሻ አንድ መውቀፍ ብቻ ነው ያለኝ። እንግዲህ ማለሽ ያው ፍርድ ቤት ሆነ ጉዳዩና አውፍ በለ መጀመሪያ እንደ ዋና አንድ ጥያቄ የመጨረሻ ጥያቄ የምጠይቀው እሱም ከአኽ ሰላሙዲን ከሚባለው ወንድም ጋር በውስጡ ራሱ እስቲ ያናግረው ሁላ ብዬ ልኬለታለሁ። ያንተን ቪዲዮ አንስቼ ላኩለት። ከዛም ባለፈው ለስንት ሰዓት ለስንት ቀን ስንጨቃጨቅበት ነበር። የነመ መሳላ ራሱ ስምን በየቦታው እየጠራ የተነጋገርንበት ነበር። የነመ መሳላ እሱም ምን የሚል ነው? ሱረቱል ማኢዳ 5ኛው አንቀጽ ላይ ያለው አላህ ሱብሓነሁ ወተዓላ አልየውመ ኡሒለ ለኩም አጠይባት ወጠዓሙ ለዚነ ኡቱል ኪታበ ሒሉን ለኩም ወጠዓሙኩም ሒሉን ለሁም የሚለውን አንቀጽ አስመልክቶ እዛ ቦታ ላይ ያብራራኸው አገላለጽ ምትለዋ በኋላ ላይ ነው የመጣችው። አዎ ምን ምትለዋ የሙሲናት ከሚለው ጋር ነው የመጣው እንጂ ከመጀመሪያ ከነበረው ጋር አላየሁትም ነበር። እሱን ተነጋግረንበታል እኮ። ከዛ በኋላም አንድ እኔ ቤት በከፈትኩበትም ሰዓት ላይ ተናግሬያለሁ። እሱንም ራሱ አላየሁትም ነበረ እና ምን ምትለዋ አርፍ ጀር የመጣችው በኋላ ላይ መሆኑን አላየሁትም እና ከፊት ለፊት አድርጌ ነው የተረዳሁት የነበረው። ከዛ በኋላ ስናየው መጥቶ ነግሮኝ አዎ ልክ ነው ይሄ ነገር እንትን ብዬ እርማትም ራሱ ሰጥቼበታለሁ፣ ፐብሊክ ላይም ሰጥቼበታለሁ፣ ለሱም ነግሬዋለሁ ራሱ መጥቶ ማለት ነው። አይ ቲንክ እሱ ቀላል ነው። አንዳንድ ጊዜ እንደዚህ ሲመጣ መነጋገሩ ጥሩ ነው። ምንም እንትን የለውም። ከሱ ጋር ስንነጋገር ተነጋግረንበታል። አይ ቲንክ ፊድባክ አድርጌዋለሁ ከሱንም። ከዛ በኋላ ነግሮ ይንገራ አላውቅም። ግን አንተ ግን በዚህ ደረጃ ሱረቱል ማኢዳ ምዕራፍ 5 ቁጥር 5 ላይ ያለውን ምን ምትለው አርፍ ጀር
ላይ በሆነው ነገር የተናገርክበት ያለ አይመስለኝም። ሰምቼ አላውቅም። ያው ዛሬ ገና ነው ካንተ የምሰማው። ለረጅም ጊዜ እንዳውም ስንጨቃጨቅበት የነበረ መስአላ ነው። ይሄንን መስአላ ምክንያቱም ኧረ ምን ያጨቃጭቃል? መታ አንድ ቀን ጠርተኝ እኮ ይሄ ነገር እንደዚህ ነው ብለህ ከግራና ከቀኝ ከፊት ለፊት ነው ወይስ ከኋላ ነው ብለህ ብትጠይቀኝ እኮ ፊት ለፊት የምናየው ነገር ነው። ሀገር ያወቀው ፀሐይ የሞቀው ምንም እንትን የለምና እንጨቃጨቅ ያደረገን አክሰላሙዲንን በውስጥ ላኩለት ቪዲዮውን ላኩለትና አክሰላሙዲንን ወንድማችን ወሂድ ጋር ትነጋገራለህ እስቲ አናግረው በዚህ ጉዳይ። ምክንያቱም አንደኛ የዚህ ጉዳይ ላይ ኢጅማ ይጠቀሳል፣ አንደኛ ነስ አለበት ጉዳይ ነው ያኒ በሚለው ጉዳይ ላይ ገለጽኩለት። እንደገና ደግሞ አንደኛ እንደው አቀል ሸይ ቢስሚላህ ብሎ የተጻፈ ወይም እንደው የታረደ ምናምን የሚባል ጉዳይ ላይ የሆነ ነገር ይባል እዛ ቦታ ላይ የጠቀስኩ አጠቃቀስ ከሃዲያኖች ወይም ደግሞ ለምን ተከታዮች የሚያነሱት ነው የሚለውን ቆል የሷሃቦችን ድርጊትን እዛ ጉዳይ ላይ እናግረው ብየው ራሱ እንዳውም ወደ ጭቅጭቅ ገባማ ነው። ባረከላሁ ፊክ ጀዛከላሁ። እኔ ጨርሻለሁ። በጥቅሉ ሱረቱል ማኢዳ ላይ ያለው እኔ አሁንም ቢሆን ዳጸ ልሳንና ዳጸ ምስጢር የሚባል ነገር አለ አማርኛ ላይ ታውቃለህ? ይሄንን ኡስታዝ አማርኛ መጀመሪያ ማንበብ ማለት ትንሽ ዳጸ ልሳን ማለት አፍ ላይ የአፍ ወለምታ የሚባል ነገር አለ። ማንኛውም ሰው ላይ ሊገኝ ይችላል። ምን ለማለት ተፈልጎበት ነው የሚለው ነገር ከዛ ባሻገርም በቃላት ራሱ ሊሳሳት ይችላል አንድ ሰው። ግን ዳጸ ምስጢር የሆነ ነገር ላይ ሲሆን ሆን ብሎ ፈሳድ ለማሰራጨት እያወቀ ታርሞም ከመታረምም ባሻገር ደግሞ ሆን ብሎ ስራይ ብሎ ስሩን እየሰደደ ዲንን የሚሸረሽር ነገር ሰዎች እንደዚህ አይነት ሰዎች ሊያጋጥሙ ይችላል። ግን በጣም እርግጠኛው የምነግርህ ዳጸ ልሳን እኔ ጋር ልታገኝ ትችላለህ እንጂ ዳጸ ምስጢር ልታገኝ አትችልም። እኔ ጋር በጣም እርግጠኛው የምነግርህ ማላቃቸው ነገሮች ካሉ ከወንድሞች ጋር ተመካክረንበት የሆነ እኔ መጽሐፍ ስጽፍ ራሱ ብዙ ሰዎች ናቸው መጽሐፌን የሚያዩት። መጀመሪያ መግቢያው ላይ ራሱ ለክርስቲያኖች ምንድነው የምለው መጽሐፉ ላይ የቃላት ስህተት ልክ እንደ ጨጓራ ምንድነው ጨጓራ ስታጥበው አይጠራም፣ ሁሉ ጊዜ አይጠራምና የሆነ የቃላት ስህተት ቢኖር ተጠያቂው እኔ ነኝ። ዲኔም አይደለም አርቲዎት የሚሰሩትም ሰዎች አይደሉም ብዬ ነው ማስቀመጠው። ለምን ዳጸ ልሳን ከሰው አይጠፋም። ራሱ ማንኛውም አንተም ወንክ ማንኛውም ሰሃባዎችም ሆኑ ታቢዮችም ሆኑ ሁሉም 3 ጄኔሬሽን የነበረው እንዳለ በአጠቃላይ ዳጸ ልሳን ሊኖርባቸው ይችላል። እንደዛ ብዬ ነው ማስበው። ግን መተራረም ያስፈልጋል። ለወደፊቱ የሆነ ነገር ሲያስፈልግ ቤት ጥራኝ፣ ቤት ጠርተህ እፈልግሃለሁ ብለህ በሰው አስልከህ ይሄ ነገር እንዴት ነው ብለህ ሰው ፊት ለፊት ባለበት ራሱ እንትን ብትለኝ እኔ ከመቀበልም ከመተራረምም ወይ ሚስ አንደርስታንዲንግ ከሆነ ከመጀመሪያውኑ ያልቅ ነበር ሁሉ ነገር። ነገር ግን በየጊዜው ምንድነው የሚደረገው ይሄ ነገር ምክንያቱም ወይ ደግሞ ወዳልተፈለገ አቅጣጫ አንተ ይላልና ተረጋግተህ አውራኝ ብዬ ምልህ አላህ በሚያውቀው አንተን ኦፌንድድ ለማድረግ ስሜታዊ ለማድረግ እኔ እንደሌላም ሰው አይደለም አንድ ሙስሊም ወንድሜን ማወራው እንደ ካፊሮችንም እንኳን ተናንሰን በጥሩ ሁኔታ ለማውራት እየሞከርን ያለ ነው። ወደ ዲኑ እስላም እንዲመጡ ስለምንፈልግ መራገጥ ሲጀምሩ ነው ወይ እናወርዳቸዋለን ወይ እንትላቸዋለን። ይሄ ማፋጠጥ ምናምን ነገር የሚባለው ነገር ያለው። ስለዚህ እኔ የዛን ጊዜ የመጣሁት ምንድነው ንጽጽሩ ላይ ያሉ ነገሮች ይሄ ነገር ነው ሲባል ጥያቄውን ስናቀርብ አይ እንደዚህ እህቶች ሴቶች አይውጡ ይውጡ በሚባለው ነገር ላይ ይውጡ ደሊል አለ የሚባል ነገር አለ። ያ ነገር ስላለ ለምን በውስጥ አታወሩም? ቤት እንክፈት ተባለ፣ ቤት ከፈትን። አቡል ቡኻሪን ኡስታዝ አቡ ማቢያን አስገባን። ጥሯቸውና እንነጋገርበት። የማይፈቀድም ከሆነ አይፈቀድም ይባል፣ የሚፈቀድም ከሆነ ይፈቀድ ይባል ብዬ ያንን ለመናገር ነው የመጣሁት። ነገር ግን የሚመጣው የ6 ወር ኮርስ ወስደው እንትን ብለው ምናምን ነገር አለ። እኔ ማን እንደሚወስድ አላውቅም። ወደ ከ5000 በላይ ተማሪ አለኝ እኔ በዓለም ዙሪያ ላይ። ሲመጡም ደግሞ መስፈርታችን ያለው የመጀመሪያው ነገር ምንድነው ፍላጎት አላቸው ወይ በዛ ነገር ላይ ይማራሉ። ሲማሩ ደግሞ የነበረው ነገር የከፈሉ ነው የሚማሩት። ለሰለምቴዎቹ መተዳደሪያ፣ ለቀለባቸው፣ ለትራንስፖርታቸው፣ ለአንዳንድ ነገራቸው እንዲሆን ከሚለው ሐሳቡ ገብቷቸው ነው እየከፈሉ ያሉት ሲመጡ። ከመጡ በኋላ ግን መጨረሻ ላይ የአቂዳ ኮርስ ይወስዳሉ። አሚር ነው የሚሰጠው ራሱ ማለት ነው የአቂዳ ኮርስ። አንዳንዶቹ አቂዳ ኮርስ አያስፈልገንም በአቂዳ እንዳይደለንም ብለው ይሄዱለት ሰዎች ሁሉ አሉ። ነው ይማካቸው። እነዚህ አይነት እንትኖች አሉ። ይሄን ነገር ነው ማመጣና ሴቶችን እየወሰዳችሁ 6 ወር ኮርስ ትሰጣላችሁ ምናምን ነገር ሲባል እንዴት ነው ማለት ይሄ ነገር እንዴት ነው ማለት መነጋገር አንችልም ወይ? እነማን ናቸው? እየሄዱ ይወያያሉ፣ ይጨቃጨቃሉ። እኔ አላቃቸውም። አሁን ይሄን ሁሉ ህዝብ ራሱ ልቆጣጠረው አልችልም። እኔ ትዳር አለኝ፣ ልጆች አሉኝ፣ ሰራተኛ ነኝ፣ በዛ ላይ ስራ ሰራለሁ እና ይሄን ሁሉ ጊዜ መስዋዕት አድርጌ ስመጣ ቲክቶክ ላይ ማን ነው የሚያወራው? ማን ነው እንትን የሚለው? ማን ነው ካፊር ቤት የገባው ምናምን ያንን ኮንትሮል ማድረግ አልችልም፣ ላደርግም አልችልም። እኔ አላቃቸው፣ የውስጥ ግንኙነት የለኝም። እዛው ግሩፕ ላይ አገኛቸዋለሁ፣ እወጣለሁ ማለት ነው። በቃ አለቀ። እኔ ግሩፕ ላይም የለውም እዛ የትምህርት ግሩፕ ላይም ራሱ አሁን ላይ
ለምን ጊዜ የለኝም እንደዚህ አይነት ነገር እና ከዛ አንፃር ነው እንጂ እኔ በፍጹም አንተን አታክ ለማድረግ ልክ ዲቤት ሜካኒዝሞችን ተጠቅሞ ካውንተር አታክ አድርጎ የሆነ አንተን አፈና ዘግቶ ምናምን ነገር እንዲህ አይነት ነገር አይሰራም፣ አይጠቅምም። ደግሞ ለአንድ ወንድምህ እንትን አይደለም። እኔ ከበፊትም ጀምሮ ነው የምለው በመናጅና በአቂዳ ችግር የለብንም፣ በትህትና እንነጋገር። እኔ አንተንም ስለ አትቆጣ ተረጋጋ ብዬ ያልኩ ያኔ ስትቆጣ ነው እንትን ስትል ነው እኔ ማስረጃ አለኝ ለምቆጣበት ምናምን ነገር ስትል እሱ ነገር አያስፈልግም ያልኩ ከዛ አንፃር ነው እንጂ ፐርሰናሊ አታክ እንዴት አደርጋለሁ ስታስበው ማንንም ሰው ማድረግ አልፈልግም። ምናልባት እንደዚሁ ያፎ ለምታ ካለ ቅር የተሰኘው ነገር ካለ ሌሎች ውስጥ ጥያቄ ጠይቁና ይቅርታ እንበባለን ኢንሻአላህ። አንተ ከጨረስክ ለሌሎቹ እድል እንስጣቸው። ሌላ መናገር የሚፈልግ ሰው አለ ከኡስታዞች መካከል? ኢብኑ ሐሰን ኡስታዝ ኢብኑ ሐሰን ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ኡስታዝ ቅድሚያ እኔ ወላሂ በጣም ነው ደስ ያለኝ ሐቂቀተን ማለት ነው። ምክንያቱም እኛም ሐቅ ይዘን እንጓዛለን እላለሁኝ እኔ እንደራሴ ማለት ነው። ሐቅ ይዤ እጓዛለሁ እላለሁኝ። እናንተ ጋር ስህተት ታሪክ ሲቆጥር የነበረው ነገር ሁሉም ተመልሶልኛል። አቡ አብደላህ የጠየቀው ነገር ሁሉም ቪዲዮ ሰርቼበታለሁ። አንተም ያው ቅድም እንደጠቀስክ ማለት ነው። ትልቁ ነገር ያ ስህተቱ መነሳቱ ነው። እኛም በተረዳነው በስህተት ይሁን እናንተም በተነገራችሁ ስህተት ይሁን፣ ዋናው ነገር ግን እንደዚህ ተገናኝተን ስንተራረም ወላሂ በጣም ነው ደስ ያለኝ። እኔ ትልቁ ነገር እሱ ነው። በእኔ በኩል አውፍ በለኝ፣ እኔ አውፍ ብያለሁ። አስለን አላስቀየምከኝም፣ የሸክስያ ነገርም የለብኝም በአንተ በኩል ማለት ነው። የዲን ካልሆነ በስተቀር የሌላ ነገር ማንኛውም ሰው ያኒ የተዋወቅ ነው የዲን ትውውቅ ነው እንጂ መወለዴንም ላታውቅ ትችላለህ፣ መወለድህንም ላላውቅ እችላለሁ ለማለት ፈልጌ ነው። ፈባረከላሁ ፊክ አለ። እኔ ተመልሶልኛል። ኦኬ ጀዛከላ ይረን ጀዛ። እኔ ዲስከስ እንድናደርግበት የፈለኩበት ምክንያት የሁለታችሁ ንግግር ነው። አንተ የሆነ ነገር ስትናገር ቪዲዮ ሰርተህብኝ፣ ቪዲዮ ስትሰራ ግን የሰራበት መንፈስ ነግሬዋለሁ ለቢላልም ማለት ነው። በቃ ይሄ ነገር ምናልባትም በቃ ላላ ብሎ እኮ ሊሆን ይችላል ብዬ አንተን ነበር ያሰብኩት የነበረው። እሱ ደግሞ ምን አለ አንድ ቀን እንትን እንላለን፣ አንድ ቀን እንደዚህ እንትን ብለን የሆነ ነገር በቃ ትዕግስታችን ያለቀቀን ምናምን ስል እንዴ እስከ ለምን ትቋጥረዋለህ? ለምን አንነጋገርበትም? ኢቭን እንደዛ ከሆነማ የምትቋጥረውማ ከሆነ ላላ ብላ አይደለም የምትሰራው አለ ራሱ ኡስታዝ አቡ አብደላ። አይ እንደዛ ከሆነ ምንም ችግር የለውም በቃ አለና እኔ ኡስታዝ አቡ ሙአዊያ ኢንጂነር ከነቢላልም ጋር ምናምን ነገር ሆነን ተነጋገርንና ወንድሞች ያሉት አሁን ኡምራ ላይ ናቸው ያሉት እነሱ ከኔ ጋር መጀመሪያ በእኔ ጉዳይ ላይ ካላችሁ ጊዜያችንን እንድንጠቀምበት መጀመሪያ ከኛ ጋር እንነጋገር። ከተነጋገርን በኋላ ግን በኋላ ላይ እነሱ ሲመጡ ግሩፕ ከፍተን እዛ ግሩፕ ላይ መነጋገር ይቻላል። ንጽጽሩም መታረም አለበት ብላችሁ የምታስቡት እንዲሳለጥ የምትፈልጉት ነገር መስተካከል አለበት የምትሉትን አንድ ላይ ሹራ እናደርጋለን ብዬ ነገርኳቸው። ተነጋገርን። ያው ቢላል ነው አሁን ቢላል ቢኖር ጥሩ ነበረ እና ቢላል የለም። እንግዲህ ቢላል ይሆናል እንትን ያለው የእናንተም እንትን ላይሆን ይችላል። ቢላል አልተመቸው ይሆናል። ሶስቴ ተቀጥሮ ሶስቴም የለም ነበረና ከዛ አንፃር ነው እንትን ያለው። እኔም ላላ ብዬ አፉ ብያለሁ፣ አንተም ላላ ብለህ አፉ በለኝ ኡስታዝ። ሁላችንም እዚህ አንድ ያገናኘን ነገር ዓላማው ዲን ማስተማር ነው። ሌላ ዓላማ ያለው አይ ቲንክ ያለ አይመስለኝም። ኡስታዝ ወሂድም አቡ አብዱላህም ሁላችንም እዚህ ጋር በሙሉ ዓላማችን ኩፋሮችን መጥራትና እንዲሁም ደግሞ እኛ ውስጥ ችግር ካለ መመካከር ነውና በእንደዚህ መካከል ደግሞ የሆነ አልፎ አልፎ ችግር አይጠፋም። ችግር ሲፈጠር ቀርቦ ማውራቱ መፍትሄ ነውና አልሐምዱሊላህ በጣም ደስ የሚል ፕሮግራም ነበር። ሁላችሁም ጀዛኩሙላህ አቡ አብዱላህ ኡስታዝ ወሂድ ሁላችሁም ጀዛኩሙላህ ብያለሁ። ከስር ደግሞ ያላችሁ ካፊሮች ያው ካፊር እንደዚህ አይነት ነገር ሲፈጠር ደስ ይላቸዋል፣ ሪከርድ ለማድረግ ይሞክራሉና ያው አይታችኋል። ቁል ሙቱ ቢገይዚኩም ሙስሊም ችግር ሲፈጠር እንደዚህ ቀርቦ ጉዳዩን ይፈታልና ሪከርድ እያደረጋችሁ ያላችሁ አልተሳካላችሁም ብዬ መናገር እፈልጋለሁ። እና አልሐምዱሊላህ ሌላም ጊዜ ሰዎች ነን፣ እኔም ሰው ነኝ፣ ሁላችንም ሰው ነን። ችግር ሲፈጠር አለመግባባት ሲፈጠር የሳትነው ነገር ካለ ኢንሻአላህ ለመመከርም ለመዘከርም ክፍት ነን። አውሩን ብዬ ክፍት አደርገዋለሁ። እና ያው እቺ ለመናገር ነው። ሁላችሁም አላህ ያክብራችሁ። ኡስታዜም ጀዛከላህ። ወሰላሙ አለይኩም
ወአለይኩም ሰላም ወራህመቱላሂ ወበረካቱ። بسم الله الرحمن الرحيم لا إله إلا الله محمد رسول الله جاهدين أن يسود المسلمون مسلمون مسلمون مسلمون